አልወርድ ብላለች። ምስጡ ናት በለው ልጁን ምን አባቷ እንደፈለገች አላቅላትም። እሱ እህትም የተባለችው እናትም እኔ እናት ተሳድቤ አላቅም፣ ግን ይችን ሴትዮ ግን አጥረገርጋታለሁ። ምክንያቱም ልጁ በማያውቀው እንትን እሷ ሰው ቀጥና እንድትጎዳውም የሆነ ነገር ጫንትን እንዲልበትም አንፈልግም። ሲቀጥል ደግሞ አቤል እንደው ለተወሰነ ጊዜ የሆነ ራቅ ያለ ቦታ ቢሄድ ደስ ይለኛል፣ ከነዚህ ሰዎች ቢርቅ ማለት ነው። ከዛ በኋላ እስኪ ማን እነዚህ አሁን ላይ እየለፉ እየደከሙ ያሉት እኮ ሴትዮዋ የምታስብ ቢሆን የልጇን ገዳዮች ለማግኘት ለልጅቷ ለሞተችው ራሔል ፍትህ ለማስገኘት ነው ቀንና ሌሊት ወጥመድ እያዘጋጁ እነሱን የሆነው ነገር ለማድረግ እንትን ሲሉ ይህን ሁሉ እየተቋቋሙ እየሰሩላት ማመስገን ትታ ጭራሽ ለአቤል ሰው ቀጥራ እንዴ! ምን እንዴት አይነት ሰው አለ ግን? እንዴት ነው የምታስበው ሴትየዋ? እንደው ኦኬ ልጇ ሙታለች፣ ተጎድታለች። የማንም እንትን የሆነ እንትን ሲል እንትን ይላል እንደሚጎደው ተጎድታለች። ግን ሴትየዋ ጥፋቷ ምን እንደው ታውቃላችሁ? አቤል በማያውቀው ነገር አቤልን ለማስገደል ሰው መቅጠሯ። አንደኛ ነገር ማስረጃ እየሰበሰቡ ያሉት ቪዲዮ ለዚህ ነው። አቤል ንጹህ እንደሆነ የሚያሳይ ነገር ነው እያመጡ አዳዲስ ነገሮች እያዩ ነው። ሴትየዋ ቪዲዮ አታይም። እኔ ግራ ገባኝ እውነት። ለምን አያሳዩአትም? እነ ልዑል አበበ የተናገረው ለምን አያሳዩአትም? ካላየች ምን ማለት ዩቱብ ላትከታተል ትችላለች። ምን አውቃለሁ እኔ። የሚያይ ሰው እንደዚህ ለልጁ ወጥመድ ማዘጋጀት ተገቢ ነው ብዬ አላስብም። አንደኛ አቤል ንጹህ ነው፣ ምንም አያውቅም። ይህ ሁሉ ስቃይ ይህ ሁሉ እንትን ያደረሱበት አበበና ሊያ የተባለችው ናቸው። በእነሱ ምክንያት እሱ የሆነ ነገር ቢሆን እኔ የሰይጣን ጆሮ ይደፈን። የእውነት እንደ ሰላም እየተሰለሙ እዛ ቦታ ስትባሉ እዛ የሉም፣ እዛ ሲባል እዛ የለም። አሁን ትልቁ እንትን ተጫውቶባቸው የሄደው ሳያስመስል አበበ። እንደ አበበ የተጫወተባቸው ሰው የለም። እግዚአብሔር የስራው ይስጠው። የእውነት ሰው የስራውን አያጣም፣ የስራውን ያገኘዋል፣ የእጁን ነው የሚያገኘው። አሁንም እያዩ ነው ነገሩ። ኑሮ አይደለም እኮ የሚኖሩት። አሁን መጡብኝ፣ አሁን ሄድኩ፣ አሁን እያሉ ይልቅስ አምነው ተቀብለው እጃቸውን ሰጥተው እስር ቤት በእንትናቸው ቢቀመጡ የመንግስት ምግብ እየበሉ ይሻላል በሰቀቀን። እዚህ ቤት መጡ፣ እዛ ቤት እየለቀቁ በየጊዜው እንደ እንትን እየበረገጉ። እኔ ለነሱ ሰላም አያገባኝም፣ ግን አቤልን ግን ሴትየዋ በዚህ ልክ መሄዷ እኔ ትክክል ነው ብዬ አላስብም። ሳይሆን ለአቤል ጥንቃቄ ማድረግ አለባቸው። በኋላ የሆነ ነገር ካደረጉት በኋላ ወይኔ ምናምን ባለፈው እንደዚህ ልዑልን ታስታውሳላችኋ? በመስፍን ጊዜ በጣም ጥንቃቄ እያደረገ ባላሰበው እንትን ከየት መጡ ሳይባል እንደዛ ሲያሰቃየው የነበረው ማነው? ልዑልን አይታችሁታል። እና ይሄ ልጅ ደግሞ ካገኙት በጣም ከባድ ነው። ባለፈውም ከሐኪም ቤቱ አይታችኋል። በስንት መከራ እንትና ደርሰው ነው ያስጣሉት። እግዚአብሔር ይጠብቀ ወንድማችን። ሴትዮዋ እንዳነጋገሯ በጣም በራሷ የምትተማመንበት ሰው ያለ ነው የሚመስለኝ። ከጀርባ ሀይ የሚላት እንግዲህ እነዚህ ሰዎች እኮ ይኖሩባት ይሆናል። ይሄ ማን ነው ስሙ? ኤርሚያስ ነው ማን ነው የሚባለው? እሱ ሰውዬ እየገፋፋት ይመስለኛል። ይቺ ሴትዮ አሁን ወጥታ ለመናገር ድፍረት ያገኘችው ኤርሚያስ የተባለው ሰውዬ እነ ሊያ እነዚህ ያ ኩርት የሆነ አበበ እነሱም ሊሆኑ ይችላሉ።
አቤል ላይ ዘመቻ እንደዚህ እንትን ያሉበት እነሱ ከጀርባ የሆነ ነገር እያሏት ነው እንጂ እስካሁን ድረስ አንድ ጊዜ ቀርባ የልጄን ብቻ ፍትህ ነው የምፈልገው ብላ ተናግራ ሄዳለች። አንዴም ቀርባ ነበር ታስታውሳላችሁ። ዛሬ ደግሞ መታ ከልጇ ጋር የማይሆን ነገር ለልጁ ቪዲዮውን ሲያይ እንግዲህ ምን እንደሚሰማው አቤል አስቡት። እኛ ተመልካቾች እንደዚህ የተቃጠልነን እሱ ደግሞ ሲያየው ቪዲዮውን ምን አይነት ስሜት እንደሚሰማው ሆን ብለው ተልከው የመጡ ይመስለኛል እናትና ልጅ። ቺ ኧረ ምን አይነት ኧረ በስመ አብ! እነሱ እየደከሙ እየለፉ ለልጇ ፍትህ ለማስገኘት እንትን እያሉ እሷ ደግሞ ከጀርባ ሌላ ሴራ እንትን እያለች ልጁን መውጫና መግቢያ ለማሳጣት ሰው ቀጥራ እንደዚህ አይነት ተግባር ማድረጓ ራሱ እሷን ራሱ ሊያስከስሳት ይችላል። ጭራሽ እዚህ መታ አቤልን ለማስገደል እንደዚህ ሞክራለሁ እንደዚህ እያለች የምታወራው ቃል ራሱ የእውነት ሊያስከስሳት ይችላል። ምንም እንኳን የተጎዳች ብትሆንም ልጁ በማያውቀው እንዲጎዳ አንፈልግም። ሲጀመር ለራሱ ቀንና ሌሊት አሁን መጡብኝ አሁን እንትን አሉ እያሉ በሰቀቀን እየሞተ ነው። ጭራሽ ደግሞ እሷ ደግሞ ዛሬ አባባሰችው። እንዴት አይነት ሰው አለ ግን በየግንትኑ አቤቱ አቤቱ ጌታ ሆይ ልቦና ስጠን። ሰው ከፍቷል በጣም በየጊዜው የምናየው ነገር በጣም እኔ እንጃ ብስማ በተለይ በማልታውቂው ባልሰራሽው ባልዋልሽበት እንደዚህ አይነት ነገር ሲመጣብሽ ከባድ ነው። ሰው እኮ በሰራው እንትን ቢከሰስ ምንም አይደለም። የአቤል ደግሞ ከፋ ባልዋለበት። አንደኛ ነገር ሲመስለኝ ይሄ ሰውዬ አሁን ላይ እየገፋፋቸው እነሱን ያልሆነ ነገር እንዲሰሩ የሚያደርጋቸው ይሄ ማን ነው ታምራት የተባለው ሰውዬ በብርም በምንም ሁሉ ነገር የሚያግዛቸው እንግዲህ ታምራት እንደሆነ እየተናገረች ነው እናትየዋ። ስንት ነው ያለችው? እንደውም ሰሞኑን 5 ሚሊዮን ነው ምናምን ብር እንዳስገባላት። እንግዲህ ምን ብትሰራ ነው ይች ሴትዮ? ምን አይነት ወንጀል ሊያሰራት ነው 5 ሚሊዮን ብር እየላከላት? ልጅሽ ስለሞተች ላጽናናሽ ብዬ ነው ብሎ ነው። የማይመስል ነገር እኮ ነው ሴትዮ እያወራች ያለችው። በአቤል ላይ የሆነ እንትን ሴራ እያሴሩ ይሄ ታምራት የተባለው እና እቺ ሴትዮ እንደው ያሰባችሁት ሁሉ አይሳካላችሁ። የእውነት አይሳካላችሁ። የያዛችሁት የጨበጣችሁት ሁሉ አይሳካላችሁ። ለሰው ልጅ ጉድጓድ ለሰው ልጅ እንትን የምትቆፍሩ ሰዎች የእውነት አይሳካላችሁ። እንዴት ነው ልጇ ስለሞተች ለማጽናናት ብሎ የሆነ ነገር ሊያሰራት? ከዚህ ጀርባ ምን እንደሚሰሩ ከታምራት ጋር እንግዲህ ፈጣሪ ነው የሚያውቀው። ዛሬ ራሱ ሆን ብሎ የላካት እሱ ታምራት ይመስለኛል። ሴትየዋ የልብ ተሰጥቷት እንደዚህ ደፍራ ስታወራ አይቻት አላውቅም። ምን አይነት ህሊና ቢስ ክብረ ቢስ ሴትዮ እንደሆነች አላውቅም። እውነት በገንዘብ ልጇ ሞታ ቢያንስ የልጄን እንትን የገደላትን አግኝታችሁ ልጄ ፍትህ ታገኝ ይላል እናት። እሷ ጭራሽ ከሌባዎች ጋር እየተባበረች የሌላ ሰው ህይወት ለማጥፋት ከጀርባ ሌላ ሴራ ታሴራለች። ትልቅ ሴትዮ ናት። የሀዘን እንትን እንኳን አይታይባትም። አይገርምሽም? የበቀል እንትን እንጂ
የያዘን ስሜት አይታይባትም። ሴትየዋ ዝም ብላ እያስመሰለች ነው ያለችው። ልጁ ምንም በማያውቀው እሱን ያልሆነ ነገር ለማድረግ ሆን ብለው የተላኩ ሰዎች ባይሆኑ፣ አረ በስማ እኔ ከማን ጋር እንደምትኖረው አላውቅም። ሰው ማንን እንደምናምን አላውቅም። እውነት የአሁኑ ደግሞ ከፋ በጣም። አበበና ሊያ እንደው ፈጣሪ ብሎ ከነ ልዑል እጅ ውስጥ ያስገባቸው ብላችሁ ጸሎት አድርጉ። ሁለታቸው እነሱ ባመጡት ችግር ነው ልጁን እየተሰቃየ ያለው። መግቢያና መውጫ ያሳጡት እንግዲህ በአበበና በሊያ በሰሩት እንትን ነው። እነሱ ግን ያችም ሊያ የተባለችው የውሸት ማስረጃ ፖሊስ ጣቢያ ሄዳ ማን ነው አቤል እንደገደላት ምናምን ተናገረች። ከዛ ንጹህ ባትሆን ታዲያ ምን አስጠፋት? እዛ ቤት ወጣ የሰራችው ስራ ስለምታውቅ ነው ሄደች። አበበም አሞኝቷቸው ሄደ። ሁሉ ነገር ላይ አሁን ላይ ሁሉም ነገር አቤል ላይ ልጁ እኮ ኧረ በስመ አብ። አንዳንዴ እኔ አቤል በጣም ነው የሚያሳዝነኝ። የእውነቴን ነው የምላችሁ። እንደውም በጣም ጎበዝና ጠንካራ ነው። ምክንያቱም ይህ ሁሉ ነገር እየተቋቋመ እሱ ግን ስራውን እየሰራ ነው ያለው። በማያውቀው ነገር ይህ ሁሉ ነገር ችሎ ማለት ነው ባልዋለበት። ታምራት የተባለው ሰውዬ አሁን እነ ልዑል እሱን ሰውዬ ነው መፍራት ያለባቸው። ከጀርባ ትልቁን እንትን እየሰራ ያለው ይሄ ታምራት የተባለው ሰው ነው። ሴትዮዋ ራሱ ዛሬ መታ እንደዚህ የልብ የሰጥቷት እሱ እንትን ባትል እንደዚህ ደፍራ ራሱ አትናገርም ነበር ስለ አቤል። እናትና ልጅ እንግዲህ ምን ተመካክረው እንደመጡ አላውቅም። አንቺ እንደዚህ ነሽ እንዴ? አንቺ ከሱ ጋር ታወሪያለሽ? አንቺ እየተባባሉ እርስ በርስ ምንም ልጅቷ ምንም እንደማታውቅ ከታምራት ከእናቷ ግንኙነት እንዳላት አላውቅም እያለች የሆነ ነገር ትላለች። እንግዲህ እሱን ፈጣሪ ነው የሚያውቀው። አንደኛ ነገር ይሄ ታምራት የተባለው ሰውዬ መያዝ አለበት። እሱ ካልተያዘ ፍጹም አቤልን እንትን ሊለው አይችልም። እንደፈለገ ስራውን እንዲሰራ በነፃነት እንዲንቀሳቀስ ከአበበም ከሊያም ከማናቸውም ቀድሞ ይሄን ሰውዬ መያዝ አለባቸው። ትክክለኛ ለሰው አዛኝ መስሎ ሴትዮዋን ደግሞ ወንጀል ለማሰራት 5 ሚሊዮን ብር ልኮ ልክ እንዳዘነ ልጅሽ ስለሞተች እኔ እንትን ልሻለሁ፣ አግዝሻለሁ፣ በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ እንደዚህ እያለ እያስመሰለ ሌላ ነገር እንትን እያለባት ነው። እና ነገ ደግሞ ምን እንደሚል አናውቅም። ስለዚህ ይሄ ነገር ደግሞ እንትን ሳይል በተቻለዋቸው አቅም ይህን ሰውዬ መያዝ አለባቸው ብዬ ነው የማስበው። እንግዲህ ፈጣሪ ያግዛቸው። እኛም እንደ ተመልካች ደግሞ እንግዲህ በጸሎታችሁ አስቧቸው ነው የምለው። አቤል ወንድማችን ክፉን ነገር የያዝለት። እንደው ሰው ከፍቶበታል። በማያውቀው ነገር ሰው ሁሉ እሱ ላይ እየፈረደ ነው ያለው። የእውነት አምላክ ደግሞ እውነት እስከሚወጣ ድረስ ወንድማችን ፈጣሪ ይጠብቀው ነው የምለው። ያው አሁን እንግዲህ በፊትም ነገሩ ችግር የለባቸውም ሁለታቸው አቤል እና ልዑል ያው ተኮራርፈውም ቢሆንም እያገዘው ነበረ። ሞት ደግሞ እናታችን መተው ሁለቱ እናቶች አይታችኋል። ሁለታቸው ተቃቅፈው ተላቅሰው ይቅር ተባብለው ምናምን ህይወት ይቀጥላል። እየሰሩ ነው ያሉት። እነሱ ሲጀመር ምንም ነገር በመሀላቸው እንትን ቢል
ምንም ነገር አይፈጠርም። ይቺ ሴትዮ ባለፈው ልዑል ለኔ ልጅ እያገዝክ ነበር፣ ዛሬ ደግሞ እንዴት ነው ለአቤል የምታግዘው? ምንድነው የምታስመስለው? ለምን ሁለት እንትን ትሆናለህ? ትላለች። እንግዲህ ባለፈው ልዑል እውነቱ ትክክለኛ እንትን እስከሚወጣ ድረስ እየሰራ አቤልን እንትን እያለ አይታችሁ ነበረ። ብዙ ኮሜንታችን በዚህ ምክንያት የተጣሉበት ምክንያት ያችን ነገር ይዛ እንግዲህ ይቺ እናት ዛሬ ተልከህ የመጣኸው አንተ ነህ፣ እንደውም የልጄ ገዳይ አንተ ሳትሆን አትቀርም እስከ ማለት ድረስ ደርሳለች ሴትየዋ ማለት ነው። ብቻ ዛሬ እንደ ዛሬ እንትን ብሏት አያውቅም ማለት ተልካ እንደመጣች በደንብ ታስታውቃለች። ያው ልዑል ደግሞ ሁሉን ነገር በትዕግስት እና በዝምታ ነው የሚያሳልፈው። መጠንቀቅ አለባቸው። ከነዚህ ሰዎች መራቅ አለባቸው። በተቻለው አቅም ልዑል ራሱ እነዚህን ሰዎች ኢንተርቪው ማድረግ ቤታቸው መሄድ ራሱ ቢያቆም ደስ ይለኛል። ምን እንደሚያስቡ አታውቁም። ቤታቸው ውስጥ ስትሄዱ ሌላ ችግር ሊያመጡባችሁ ስለሚችሉ ከእንደነዚህ አይነት ሰዎች በሩቁ በቃ በሩቁ እንጂ መገናኘት አያስፈልግም። መከታተል ካለባት በዩቱብ ትከታተል የልጇን እንትን ገዳይ እስከሚገኝ ድረስ። ከዛ ውጭ ከነ ልዑል ጋር ምንም ያገናኛት ነገር እያለ አይመስለኝም። ልዑል ደግሞ ያው ታውቃላችሁ የሆነ ነገር ተደውሎ እንደዚህ ከተባለ ከመሄድ ወደ ኋላ አይልም። ብቻ ፈጣሪ ጠብቀው ወንድማችን ባለበት። ሰው ክፉ ነው በጣም። እናንተ ባሰባችሁት እናንተ መልካም በዋላችሁበት ሰዎች ደግሞ ለእናንተ ሌላ እንትን ነው እንትን የሚላችሁ። ግን ደግሞ እግዚአብሔር እንደ ሰው አይደለም እና እሱ አምላክ ይጠብቃቸው እያላችሁ ጸሎት አድርጉላቸው ለወንድሞቻችን። በተረፈ እንግዲህ የዛሬውን ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሰሞኑ ደግሞ በጣም ቀዝቀዝ ብላችኋል። ቪዲዮውን ስትጀምሩ ፕሊስ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ለምታበረታቱኝ እህትና ወንድሞቼ ሳላመሰግናችሁ አላልፍም። ሰላማችሁ ብዝት ትርፍ ይበል እያልኩኝ ባላችሁበት ሰላማችሁ ይብዛልኝ። አቤል ወንድማችንም እንግዲህ ከጎንህ ነን እያልን እንግዲህ በኮሜንትም በጸሎትም ሁላችሁም አስቡት። ሰላማችሁ ይብዛልኝ። ባይ ባይ።